ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ባላካሄደባቸው አካባቢዎች ምርጫውን ለማስፈጸም የሚያስችሉ ሁኔታዎች ሲኖሩ እንደሚያካሂድ አስታወቀ። የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቦርዱ ምርጫ ባላካሄደባቸው አካባቢዎች አዲሱ መንግስት ከመመስረቱ በፊት ሊያካሂድ ይችላል ወይ በማለት ከሪፖርተር ለቀረበላቸው ጥያቄ ምላሻቸውን ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ የማስፈጸም ኃላፊነት አለበት ያሉት ሰብሳቢዋ ምርጫውን ለማስፈጸም አስቻይ ሁኔታዎች ሊኖሩ እንደሚገባና ቦርዱ እነዚህ ሁኔታዎች ሲመቻቹ ምርጫውን እንደሚያካሂድ ገልጸዋል። ማንም ለመምረጥ መብት ያለው ሁሉ በዚህ ምርጫ የመካፈል መብት አለው። በተገኘው አጋጣሚና አስቻይ ሁኔታ በተፈጠረበት ሁኔታ ሁሉ ይህንን ስራ ቦርዱ ያከናውናል ብለዋል። ምርጫ ቦርድ በ1139 የምርጫ ክልሎች ምርጫ ማካሄዱን ገልጿል። ቦርዱ ምርጫውን ለማካሄድ የሚያስችሉ የጸጥታ ሁኔታዎች በለየበት መሰረት በአማራ ክልል በ8 የምርጫ ክልሎች ምርጫውን ማካሄድ እንደማይችል፣ በትግራይ ክልል ደግሞ የጸጥታ ሁኔታውን የሚመለከት ሪፖርት ከክልሉ ጊዜያዊ አስተዳደር እንዲላክለት ቢጠይቅም መረጃውን ባለማግኘቱና ስራውን ለመስራት የሚያስችሉ ሁኔታዎች ባለመመቻቸታቸው ምርጫውን ለማካሄድ እንደማይችል ሲገልጽ መቆየቱ ይታወሳል። ከሁለቱ ክልሎች ባለፈ የድምጽ መስጠት ሂደቱ ከተጠናቀቀ በኋላ የፖለቲካ ፓርቲዎችና የግል እጩዎች በ120 የምርጫ ክልሎች የተደረገው ምርጫ የሚመለከት ቅሬታ ማቅረባቸውን ቦርዱም ቅሬታዎችን በህግ ባለሙያዎች እያስገመገመ መሆኑን ወይዘሮ ሜላትወርቅ አስረድተዋል። የህግ ባለሙያዎቹ የሚቀርቡላቸው መረጃዎች በህጉ መሰረት በመመልከት ሀሳብ እንደሚሰጡና ቦርዱም ይህን መሰረት በማድረግ ውሳኔ እንደሚሰጥ ጠቁመው የምርጫ ክልሎቹ ምላሽ ሳይገኝ ይፋዊ መግለጫ መስጠት እንደማይችል በህግ መደንገጉን አብራርተዋል። ምርጫን ሊያስደግሙ ስለሚችሉ ሁኔታዎች ከሪፖርተር ለቀረበላቸው ጥያቄ ምርጫ ሊደገም የሚችለው መሰረታዊ የህግ ጥሰት መፈጸሙ ሲረጋገጥ መሆኑን ተናግረዋል። እያንዳንዱ የሚቀርበው ቅሬታ በዝርዝር ታይቶና በማስረጃ ተረጋግጦ ቦርዱ በድምጽ መስጠት ሂደቱ ላይ ከፍተኛ ጥሰት ነው ብሎ ሲያምን ማንኛውም በውጤት ላይ ለውጥ ሊያመጣ የሚችልና ከፍተኛ የሆነ የምርጫን ስነ ምግባር የጣሰ ድርጊት ምርጫን እንደሚያስደግም አስረድተዋል። በተጨማሪም ቦርዱ በአዋጅ ቁጥር 1162/2011 አንቀጽ 62 መሰረት የምርጫ ውጤት ድምጽ ከተሰጠ በኋላ ባሉት 10 ቀናት ውስጥ በይፋ ማሳወቅ እንዳለበት፣ ነገር ግን የቀረቡ አቤቱታዎች ውጤት መግለጹን እንዲዘገይ የሚያደርጉ ከሆነ ይፋዊ ውጤት የሚገለጽበት ጊዜ እስከ 20 ቀናት ድረስ ሊዘገይ እንደሚችል መደንገጉን የቦርዱ ሰብሳቢ አስታውሰዋል። በመመሪያው መሰረት የደረሷቸውን ውጤቶች ከስር እንደሚያሳውቁ፣ አጠቃላዩ ደግሞ በህግ በተደነገገው የጊዜ ገደብ ከማለፉ በፊት ይፋ እንደሚደረግ ገልጸዋል። ቦርዱ ይህ ዘገባ እስከተጠናቀረበት አርብ ሰኔ 5 ቀን 2018 ዓ.ም ምሽት ድረስ የ78 ምርጫ ክልል ውጤቶችን ይፋ ማድረጉ ይታወሳል። በራያ አላማጣ ከወትሮ በተለየ ሁኔታ የህወሓት ታጣቂዎች እንቅስቃሴና አዲስ የስምሪት አደረጃጀት መኖሩን የአካባቢው ነዋሪዎች ገለጹ። አሁን ላይ በግልጽ ወታደራዊ ስምሪትን በከተማዋ እየሰጠ መሆኑንም ነዋሪዎቹ እማኝነታቸው ሰጥተዋል። በትግራይ ያንዣበበውን የጦርነት ድባብ ተከትሎ በራያ አላማጣና በዙሪያው በሚገኙ ወረዳዎች ከዚህ ቀደም ባልታየ መልኩ ወታደራዊ እንቅስቃሴዎችን እያደረጉ መሆኑ ተነግሯል። በከተማዋ የነበረውና ወራትን የፈጀው የተሃድሶ ስልጠና ከሰሞኑ መጠናቀቁን የሚገልጹት የከተማዋ ነዋሪዎች አሁን ላይ በግልጽ ታጣቂዎችን ወደ አፋር ድንበርና ወደ አማራ ክልል አዋሳኝ ቦታዎች ማስጠጋት መጀመሩን ለሪፖርተር ተናግረዋል። አሁን እናንተን እያዋራው ባለውበት ሰዓት ጭምር ታጣቂዎች በከተማዋ አውራ ጎዳና ላይ ሰልፍ ይዘው እየተጓዙ ነው ያሉት ለሪፖርተር አስተያየታቸውን የሰጡ ግለሰብ ሁኔታው ከዚህ ቀደም እንደነበረው በገሃድ እየታየ
ያለ ነው ብለዋል። ከዚህ ባለፈም ከገጠሩ ክፍል የግዳጅ ወታደራዊ ምልመላን የሸሹ ነዋሪዎች ወደ አላማጣ ከተማ በብዛት እየገቡ ነው። ይህም ለከተማዋ ተጨማሪ ጫናን የፈጠረ ጉዳይ ሆኗል ሲሉ ገልጸዋል። ባለፉት ቀናትም በከተማዋ አቅራቢያ መጠነኛ የተኩስ ልውውጦች እንደነበሩ እኚሁ እማኝ ተናግረዋል። በቅርቡ ከሪፖርተር ወቅታዊ ጋር ቆይታ ያደረጉት አንጋፋው ፖለቲከኛ አቶ ገብሩ አስራት በበኩላቸው በአካባቢው ከፍተኛ የጦርነት ድባብና ግጭቶች መቀስቀሳቸውን በመግለጽ ህወሓት የራያ አካባቢን አንደኛው ምናልባትም ዋነኛው የጦርነት ግንባር ለማድረግ እየተንቀሳቀሰ ስለመሆኑ መግለጻቸው ይታወሳል። ሪፖርተር በጉዳዩ ላይ በተለይም በራያና አፋር ድንበር አካባቢ የሚንቀሳቀሰውንና ሀራ መሬት የሚል መጠሪያ ያለውን ወታደራዊ ኃይል የስራ ኃላፊዎች በአካባቢው ምን የተለየ ወታደራዊ እንቅስቃሴ አለ የሚለውን ለመጠየቅ ያደረገው ጥረት ለጊዜው አልተሳካም። ህወሓት የክልሉን ፖለቲካዊ መዋቅር ዳግም መመለሱን ተከትሎ በትግራይ ክልል የዳግም ጦርነት ስጋት ማጥላቱ ይታወቃል። በኢትዮጵያ ማረሚያ ቤቶች የሚገኙ ናይጄሪያውያን ቅጣታቸውን በሀገራቸው እንዲጨርሱ ሊደረግ ነው። ኢትዮጵያና ናይጄሪያ የእስረኞች ልውውጥ ስምምነት ለማድረግ ድርድሩ በወሰደው ጊዜ መካከል 4 ናይጄሪያውያን በማረሚያ ቤት መሞታቸው ተገልጿል። በፌዴራል ማረሚያ ቤት ኮሚሽን የከፍተኛ ጥበቃ ማረሚያ ማዕከል በሆነው አባ ሳሙኤል ማረሚያ ቤት ተገኝተው የናይጄሪያ ዜግነት ያላቸው ታራሚዎችን የጎበኙትና ያነጋገሩት የናይጄሪያ የውጭ ጉዳይ ሚኒስትር ቢያንካ ኦዱሙጌ ኦጁኳ ከኢትዮጵያ መንግስት ስላደረጉ ስምምነት ይፋ በማድረግ ለእስረኞቹ ተስፋ ሰጥተዋል። የናይጄሪያ መገናኛ ብዙሃን ባሰራጯቸው ተንቀሳቃሽ ምስሎች ሚኒስትሯና የፌዴራል ማረሚያ ቤት ኮሚሽን አመራሮች በጋራ በማረሚያ ቤቱ ከተገኙ በኋላ የናይጄሪያዋ ባለስልጣን ከታራሚዎቹ ጋር እንዲገናኙ ሲያደርጉ ናይጄሪያውያን እስረኞቹ በደስታ ሲፈነጩ፣ ሲዘምሩና ሲጨፍሩ አሳይተዋል። ለዓመታት የናይጄሪያ ባለስልጣንን አግኝተው የማያውቁት እስረኞች ከውጭ ጉዳይ ሚኒስትራቸው የማጽናኛ ቃላትና ተጠያቂነትን የሚያሰፍን ገለጻ ሲደረግላቸው ሀገራችሁ አትተዋቸውም፣ ፕሬዝዳንታችሁ እዚህ መሆናቸውን ያውቃሉ በማለት ሲገልጹ በእስረኞቹ ዘንድ ከፍተኛ እፎይታን ተፈጥሯል ተብሏል። በናይጄሪያ ፌዴራላዊ ሪፐብሊክና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መካከል የሁለትዮሽ የእስረኞች ዝውውር ስምምነት የተፈራረሙ ሲሆን በስምምነቱ መሰረት በኢትዮጵያ የወንጀል ፍርድ የተፈረደባቸው ናይጄሪያውያን እስረኞች ወደ ሀገራቸው ተመልሰው ቀሪ የቅጣት ዘመናቸውን በሀገራቸው ምድር እንዲያጠናቅቁ የሚፈቅድ ነው። የኢትዮጵያና ናይጄሪያ ስምምነት በጋራ መርሆች ላይ የተመሰረተና ለረጅም ጊዜ የተደረጉ ድርድሮች ውጤት መሆኑ የተገለጸ ሲሆን የናይጄሪያዋ ሚኒስትር የፈረምነው ስምምነት በሰብአዊነት በፍትህና በሁለቱ ሀገሮች መካከል ባለው የትብብር መርሆች ላይ የተመሰረተ ነው ብለዋል። አክለውም በውጭ ሀገር የሚኖሩና የሚጓዙ ዜጎች የሚያስተናግዷቸውን ሀገሮች ሕግ እንዲያከብሩና የናይጄሪያን መልካም ስም እንዲያስጠብቁ በማሳሰብ የሕግ ጥሰት የሚፈጽሙ ናይጄሪያውያን ወደ ኋላ ሳይቀሩ በአስፈላጊው ህጋዊ ማዕቀፍ መሰረት መብቶቻቸው እንዲጠበቁ ለማድረግ ቁርጠኛ መሆናቸውን ተናግረዋል። ስምምነቱ በመሳካቱ ለኢትዮጵያ መንግስት ያላቸውን ክብር በመግለጽም በውጭ ሀገር የሚገኙ ናይጄሪያውያን ደህንነትና ጥበቃ ለፕሬዝዳንቱ ቀዳሚ ተግባር መሆኑን አጽንኦት ሰጥተዋል። ስምምነቱ በአሁኑ ወቅት በአባ ሳሙኤልና በቃሊቲ ማረሚያ ቤቶችን ጨምሮ በኢትዮጵያ ማረሚያ ቤቶች ውስጥ የሚገኙ ከ100 በላይ ናይጄሪያውያንን ያጠቃልላል ተብሎ ይጠበቃል ሲሉ የናይጄሪያ የዜና ወኪሎች እየዘገቡ ነው። ከፌዴራል ማረሚያ ቤት ኮሚሽን በተገኘው መረጃ መሰረት ደግሞ ጥፋተኛ ሆነው በፍርድ ቤት ውሳኔ በፌዴራል ማረሚያ ቤት ኮሚሽን የሚገኙ 94 የናይጄሪያ የህግ ታራሚዎችን ወደ ትውልድ ሀገራቸው ለማዛወር ስምምነት ላይ ተደርሷል። ድርድሩ በተራዘመበት ወቅት 4 ናይጄሪያውያን እስረኞች በሞት መለየታቸውን ያስታወሱት ሚኒስትሯ ከዚህ በኋላ የሚባክን ጊዜ እንደሌለ አሳስበዋል። የመጀመሪያዎቹን ወደ ሀገራቸው የሚመለሱ እስረኞች ወደ ናይጄሪያ ለመመለስ ዝግጅት እየተደረገ ሲሆን በሀገራቸው በተሃድሶ ማዕቀፍ ውስጥ ቅጣታቸውን እንደሚጨርሱ ተጠቁሟል። የሶማሊላንድ ፕሬዝዳንት በእስራኤል ለመጀመሪያ ጊዜ ይፋዊ ጉብኝት እያደረጉ ነው። ግንኙነታቸው በአፍሪካ ቀንድ ጸጥታና በባህር መስመር ደህንነት እንደሚያድግ ተገልጿል። ከሶማሊያ ተገንጥላ ራሷን እንደ ሉዓላዊ ሀገር እያወጀች 3 አስርት ዓመታት ያስቆጠረችው የሶማሊላንድ ግዛት ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለመጀመሪያ ጊዜ ይፋዊ ጉብኝት ለማድረግ ከትላንት ጀምሮ በእስራኤል ተገኝተዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ ከፕሬዝዳንት አብዱላሂ ጋር ያደረጉትን ስብሰባ ሲገልጹ ይህ ታሪካዊ ጉብኝት በሁለቱ ሀገሮች መካከል ያለው አዲስ አጋርነት
ለወደፊቱ እጅግ ከፍተኛ አቅም እንዳለው የሚያሳይ ነው ብለዋል። በተጨማሪም እስራኤልና ሶማሊላንድ ዲፕሎማሲያዊ ግንኙነታቸው ወደ ተግባር እንደሚቀየር የገለጹት የእስራኤሉ ፕሬዝዳንት ሁለቱ ሀገራት ጽንፍ የረገጡ ኃይሎችን ለመዋጋት በሁለቱም ሀገራት ቀጠና ደህንነት እንዲሁም ነጻነቱ የተጠበቀ የባህር እንቅስቃሴ መፍጠርን ጨምሮ ከዚህ በኋላ አጋርነታቸው በተግባር እንደሚታይ ጠቁመዋል። የሃርጌሳው ፕሬዝዳንት አብዱላሂ በሁለት ቀናት ቆይታቸው ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር ይገናኛሉ ተብሎ የሚጠበቅ ሲሆን ፕሬዝዳንቱ በዚህ ሳምንት ውስጥ በኢየሩሳሌም የሶማሊላንድ ኤምባሲን በይፋ ይከፍታሉ ሲሉ የእስራኤል ጋዜጣዎች አስነብበዋል። እስራኤል ከሶማሊያ ተገንጥላ ራሷን ሉዓላዊ ሀገር በማለት ላወጀችው ሶማሊላንድ የነጻና ሉዓላዊት ሀገርነት እውቅናን ከሰጠች በኋላ ሞቃዲሾና በርካታ አጋሮቿን ጨምሮ ከፍተኛ ውግዘት እያስተናገዱ ቢሆንም ይፋዊ የዲፕሎማሲ ግንኙነት በመጀመር ከጥቂት ወራት በፊት በሃርጌሳ የእስራኤል ኤምባሲ ተመርቆ መከፈቱ ይታወሳል። እንደ አውሮፓውያኑ አቆጣጠር በ1991 ከሶማሊያ ነጻነቷን ካወጀች ጀምሮ ይፋዊ ዓለም አቀፍ እውቅና ያጣችው ሶማሊላንድ በተግባር ግን ራሷን የቻለች ገለልተኛ የአስተዳደር የፖለቲካና የደህንነት አካል ሆና ስትንቀሳቀስ ቆይታለች። የሶማሊያ መንግስት ሶማሊላንድን እንደ ነጻ ሀገር እንደማይቀበልና የሀገሪቱ አካል በመሆኗ ከሃርጌሳ አስተዳደር ጋር የሚደረግ ቀጥተኛ ግንኙነት የሞቃዲሾን ሉዓላዊነት የሚጥስ መሆኑን ደጋግማ እየገለጸች ነው። ለአብነትም ሶማሊላንድና ኢትዮጵያ የመግባቢያ ስምምነት መፈራረማቸው በአዲስ አበባና ሞቃዲሾ መካከል ውጥረት ፈጥሮ እንደነበር ይታወሳል። የሶማሊላንዱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱራህማን ዳሂር አዳን በቅርቡ ለሪፖርተር በሰጡት ቃለ መጠይቅ የሶማሊላንድ ነጻነት ቀን ላይ የሉዓላዊነት እውቅናን ከኢትዮጵያና ከተባበሩት አረብ ኤምሬትስ መንግስታት እንደሚጠብቁ ስለመግለጻቸው ተጠይቀው ኢትዮጵያ ለሶማሊላንድ የሀገርነት እውቅና እንድትሰጥ ግፊት እንደማያደርጉና ነገር ግን ጊዜ ቢወስድም ኢትዮጵያ ሶማሊላንድ ታማኝና የተረጋጋች አጋር መሆኗን አይታ እውቅና እንደምትሰጣት እርግጠኛ ነኝ በማለት መናገራቸውም አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።